እንኳን ለቅዱስ ኤፍሬም ሶርያ ዓመታዊ በዓል በሰላም አደረሳችሁ። እንደ ቤተ ክርስቲያን ትውፊት ቅዱስ ኤፍሬም የተወለደው ንጽሕት በምትባል የሶርያ ግዛት ውስጥ በ2/9/03 ዓመተ ምህረት ነው። ወላጆቹ በክርስቶስ የሚያምኑ አላዋያን ነበሩ። ምንም እንጂ ምንጮች ቤተክርስቲያን ነበረ ቢሉም ቅዱስ ተወልዶ ባደገበት ንጽሕት ጳጳስናን የተሾመ ቅዱስ ያዕቆብ የሚባል ታላቅ ሰው ነበረ። የሰማዕታትነት፣ የሐዋርያት፣ ጻድቃንና የሊቃነ ክብር ያለው አባት ነው። ታዲያ ቅዱስ ኤፍሬም ይህን አባት ሁልጊዜ ሲያስተምር ይሰማው ነበርና በስብከቱ ተማረከ። ደቀ መዛሙርቱን ለመሆን በቃ። ቅዱስ ኤፍሬም በቅዱስ ያዕቆብ እጅ ከተጠመቀ በኋላ ውሎ የወጣትነት ጊዜውን ያሳለፈው በትምህርት ነው። የሚገርመው መምህሩ ቅዱስ ያዕቆብ ዘንስብን እመቤታችን ቅድስት ድንግል ማርያምን በልቡ የሚወድና ጠረቷትን የማይጠግብ አባት ነውና ለልጁ ለቅዱስ ኤፍሬም ይህንን አጥብቆ አስተምሮታልና። ቅዱስ ኤፍሬም ክርስትናን ሲመረምር የእመቤታችንን ፍቅር ይበዛለት ጀመረ። ምክንያቱም ብርሃን ሳይወዱ ክርስትናን የለምና እንደ እርሷ የሚወድ የለም እስኪባል ድረስ ያገለግላት ይገዛላት ገባ። እንዲህ እንደ ዛሬ ድንግል ማርያም ምስጋና በአንደበት እንጂ በመጽሐፍ አይገኝም ነበረ። እርሱም ግን ከወንጌል ሉቃስ በ6ኛው ወር የወድስዋ እና ጸሎተ ማርያምን ታብዮን አውጥቶ በየዕለቱ በዕድሜዋ ልክ 64 ጊዜ ያመሰግናት ነበር። በእንዲህም ያለ ግብር እያለ አርዮስ በመካዱ እርሱን ለማውገዝ እና ሥርዓተ ቤተ ክርስቲያንን ለማጽናናት ለ325 ዓ.ም በ318ቱ ሊቃውንት በኒቅያ ሲሰበሰቡ አንዱ መምህር ኤፍሬም ቅዱስ ያዕቆብ ነበር። በዚህ ምክንያትም ቅዱስ ኤፍሬም ከሊቃውንቱ ትምህርትና በረከት አግኝቷል። ከጉባኤ መልስ መንገድ ላይ በራእይ የብርሃን ምሰሶ አይቶ ጌታ ሆይ ምንድነው ቢሉ ቢጠይቅ ይህንማ ታላቁ ቅዱስ ባስልዮስ ነው አለው። እርሱም መምህሩ ቅዱስ ያዕቆብ ተሰናብቶ ወደ ቅዱስ ባስልዮስ ቂሳርያ ወረደ። ተገናኝተውም በአንድ ሌሊት ቋንቋቸውን ተገለጠላቸው፣ ሲጨዋወቱም አድረዋል። በቦታው ብዙ ተአምራትን ተደርጎ ቅዱስ ኤፍሬም ከታላቁ ባስልዮስ ከተማረ በኋላ ሀገረ ስብከቱ ሰጥቶ ያስተምር ጀመረ። ሁልጊዜም ታዲያ ጸሎት ይሆነው ነበር። እመቤታችን ሆይ ምስጋናሽ እንደ ሰማይ ከዋክብት እንደ ባህር አሸዋ በዝቶልኝ እንደ እንጀራ ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌው እያለ ይመኝ ነበር። አፍጣኝ ተረድኤት ፈጻሚተ ፈቃዴ እመብርሃንም በገሃድም ተገልጻ የልቡን ፈቃድ ፈጸመችለት። ዛሬ ጸጋ በረከትም የምናገኝበትን ውዳሴ ማርያም ደረሰላት። ሲደርስላትም እርሷ አእላፍ መላእክትን፣ ጻድቃን፣ ሰማዕታትን አስከትላ ወርዳ በፊቱ ተቀምጣ ሲሆን እርሱ ደግሞ በአጭሩ ታጥቆ በፊቷ ቆሞ በመንፈስ ቅዱስ ተቃኝቶ ነው። ውዳሴዋን በ7 ቀናት ካደረሰላት በኋላ በብርሃን ምሰሶ ባርካው ሊቀ ሊቃውንት እንዲሆን ምስጢር ገለጣለት አድርጋለች። ከዚህም በኋላ በምስጢር ባህር ውስጥ ዋኝቶ 14,000 ድርሳናቶችን ደርሶ ዛሬ ሶርያ ውስጥ የምንሰማውን ዜማ የደረሰው ይህ ቅዱስ ነው። እንዲሁም አንድ ቀን በምስጢር ማዕበል ቢያማታው አኀዘ እግዚእ መዋዕደ ጸጋ ብሎ ጸልዮ የጸጋህን ማዕበል ያዝልኝ እንደማለት ነው። ቅዱስ ኤፍሬም ሶርያ በመጨረሻ ሕይወቱ ተከተር በምትባል ሀገር ኤጲስቆጶስ ሆኖ ተሹሟል። በጣም በጣፋጭ ስብከቱ ብዙዎችን ከለማመን መልሷል። የምዕመናን ሕይወትን አጣፍጧል። ለመናፍቃን አርዮሳውያን ግን የማይገፋ ግድግዳ ሆኖባቸዋል። ኑሯቸዋል። በዘመኑም ብዙ ተጋድሎ አፍርቷል። ተአምራትንም ሰርቶ በተወለደ በ67 ዓመቱ በ365 ዓመተ ምህረት አርፎ ተቀብሯል።
ለሶሪያ ብቻ ሳይሆን እመቤታችንን ለሚወዱ የዓለም ክርስቲያኖች ሁሉ ሞገሳቸው ሆኗል። ስለዚህም እንዲህ እያልን እንጠራለን። ቅዱስ ኤፍሬም አፈ በረከት፣ ኤፍሬም ሊቀ ሊቃውንት፣ ኤፍሬም ጥዑመ ልሳን፣ ቅዱስ ኤፍሬም አበምኔት፣ ኤፍሬም ርዑቱ ሃይማኖት። ኤፍሬም አባታችን አንተ ነህ። የካቲት 3 ቀን ለቅዱስ ኤፍሬም ሶርያ ዓመታዊ የፍልሰት በዓሉ ነው። ጽንዕት በድንግልና አሰርኩት በቅድስና እመቤታችን ለቅዱስ ኤፍሬም የተሰጠውን ጸጋ በረከት አእምሮ በልቦናችን ሳይብን አሳድርብን፣ አሜን። አባ ያዕቆብ ገዳማዊ ነቢየ ጽድቅ ገዳማዊ ቅዱስ ዳዊት ለስሄት መኑ ይደልዎ ስህተትን ማን ይስተውላታል? መዝሙረ ዳዊት ሲል የተናገረው ይፈጸም ዘንድ ይህ የታላቅ ቅዱስ ሰው በኃጢአት ብዙ ተፈተነ። ወደ በረሃ ወጥቶ በምናኔ ጸንቶ በጾምና ጸሎት ተግቶ ዘመናትን ስሳለፈ ሰይጣን አሳፈረው። ግን ደግሞ ክፉም ጠላት ባለጠግነት መንገድ ውስጥ መገራ ውስጥ ከተከቱ የሀገር ገዥ ልጅ ታማ ፈውሳት አሉት። ፈውሳ ወደ ቤቱ ስትመለስ ግን አመማት። ካንተ ጋር አትቆጥ ብለው ተዋት ሄዱ። ከመለማመድ የተነሳ በዝሙት ወደቀ። እንዳይገለጽበትም ስለፈራ ገደላት። በሆነ ጊዜም ተስፋ ቆርጦ ወደ ዓለም ሲመለስ ቸሩ ፈጣሪ የሚያናዝዝ አባት ልኮ ንስሐ ሰጠው። ጉድጓድ ምሶ ድንጋይ ተንተርሶ ለ30 ዓመት አለቀሰ። እግዚአብሔር ምሮት የቀደመ ጸጋውን ቢመልስለት ዝናውም አዝነም ሕዝቡን ከእልቂት ይታደጓል። በዚህ ዕለትም አርፏል። ለርስቱም በቅቷል። ታላቁ አባ እብሉይ። ይህም ቅዱስ የአቡነ አቢብ ደቀ መዛሙርት ሲሆን በዚህ ስም ከሚጠሩት ቅዱሳን ቀዳሚው ነው። ብዙ መጽሐፍትም ርዕሰ ገዳማውያን ይሉታል። የቅዱስ ተጋድሎ እጅግ ሰፊ ነው። የካቲት 3 ቀን የሚከበሩ ቅዱሳን በዓላት፦ ቅዱስ ኤፍሬም ሶርያ አፈ በረከት በዓለ ፍልሰቱ፣ ቅዱስ አባ እብሉይ ገዳማዊ ሕይወቱ መላእክትን የመሰለ ግብፃዊ አባት፣ አባ ያዕቆብ መስተጋድል። ወርኃዊ በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱስ ኢያቄም ወሐና፣ ቅዱስ ሊቃነ ካህናት አበው ዘካርያስ እና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኅን እግዚእ ደብረ በንኩል፣ ቅዱስ ቄርሎስ ሊቀ ሐምለ ሃይማኖት። አሜን። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። የሚለውን ሁሉ ይቀበላልና የሚፈልገውን ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለታል። ማቴዎስ 7:7። የጽድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቦና ውስጥ ነው፣ በእርምጃውም አይሰናከልም። መዝሙረ ዳዊት 37:30። ወስብሐት ለእግዚአብሔር። የቅዱስ ኤፍሬም ረድኤት በረከት በሁላችንም ይደር፣ አሜን።